ሰላም ለእናንተ ይሁን ወገኖች፣ ክብር ሁሉ ለጌታ ይሁን። ለዚህ ያበቃን አምላክ ከዘላለም እስከ ለዘላለም የተባረከ ይሁን። ዛሬ ደግሞ አብረን እንጸልያለን። በአዲስ ርዕስ ላይ ይዤ መጥቻለሁ። ጌታ የሰጠንን አብረን እንጸልያለን ወገኖቼ። ወንጌላዊት አረጋኝ ነኝ ከካናዳ ቫንኮቨር ከጸጋ ወንጌላዊት ቤተክርስቲያን። ስሙ የተባረከ ይሁን። እግዚአብሔር ከኛ ጋር ነው። ይሄን መዝሙር ሰምተን ከዛ ደግሞ ዛሬ እጸልይላችኋለሁ። በምድር ዙሪያ ላለን ሁሉ እንጸልያለን። የጌታ ክንድ በመካከላችን አለ። ለጸሎት የተከፈተ በር ነው ይሄ። ጌታ ይሰማለው፣ ጸልዩ ብሎናል። ስሙ ይባረክ። በጌታ በኢየሱስ ክርስቶስ ስም የዛሬውን አገልግሎታችን እንጀምራለን። አብረን እናሳልፋለን። ይሄን መዝሙር እንስማ። እግዚአብሔር ይባርካችሁ ወገኖቼ። አሜን። ኢየሱስ ገናና ነው። ኢየሱስ ገናና ኢየሱስ ገናና ገናና ነው። ኢየሱስ ገናና ገናና ነው። ኢየሱስ ገናና ገናና ነው። ኢየሱስ ገናና ገናና ነው። ኢየሱስ ገናና ኢየሱስ ገናና ገናና ነው። ክብር ሁሉ ለጌታ ይሁን። ገናና የሆነው የናዝሬቱ ኢየሱስ ክብሩን ትቶ ወደ ምድር ወርዶ እኛን አነሳን፣ ዘላለማችንን ቀየረው። ለዘላለም ዓለም ከሱ ጋር እንኖራለን። ስሙ የተባረከ ይሁን። የዛሬውን መልእክቴን ነግሬያችሁ ትንሽ ተናግሬ ከዛ በኋላ እንጸልያለን ወገኖች ሆይ። ክብር ሁሉ ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ብቻ ነባለሁ። እግዚአብሔር ትልቅ ነው። እንዲህ ይላል፣ ይሄ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይልና፣ ስለዚህ እንደ ቆመ የሚመስለው እንዳይወድቅ እጠንቀቅ ይላል። ዛሬ ርዕሴ እንደ ቆመ የሚመስለው እንዳይወድቅ እጠንቀቅ ይላል። ጥንቃቄ እጅግ ያስፈልጋል ወገኖች ሆይ። ለምን ቆም ያለው ብሎ መስሎት ከሆነ እንደገና ራሱን ማየት ያስፈልጋል፣ መጠንቀቅ። ምክንያቱም የዘመን መጨረሻ ስለ ምን እንደምናገር ነግራቸዋለሁ። ምክንያቱም እስራኤላውያን ምሳሌ ሆኖልናል ይላል እና ቆም ያለው ካለ ጥንቃቄ ያስፈልጋል። ምሳሌ 2 ላይ ምን ይላል መሰላችሁ? ጥንቃቄ ይጠብቀሃል፣ ማስተዋል ደግሞ ይጋርዳሃል ይላል። አስተውሉ የሚል ነገር ነው። ማስተዋል ያስፈልጋል። በዚህ ዘመን የቆመ የሚመስል የቆመበት ዳር ላይ ነው፣ የሚያንሸራትት ነገር ላይ ነው። እንዴት ነው የቆመው? መቆሙን በደንብ ቼክ ማድረግ አለበት፣ መጠንቀቅ አለበት። ምክንያቱም ነግራችኋለሁ እና ምንድነው የሚያነሳው? አንደኛ ቆሮንቶስ ምዕራፍ 10 ላይ ስለ እስራኤላውያን እንዴት በምድረ በዳ እንደቀሩ ይነግረናል። ከዛ ተማሩ ይላል ሐዋርያ ጳውሎስ ለቆሮንቶስ ሰዎች። ተማሩ፣ ለኛ ምሳሌ ነው የተጻፈ፣ ዘመን መጨረሻ ላይ ላለ ነው ይላል። እስራኤላውያን በድል በክብር እግዚአብሔር ጠላቶቻቸውን አዋርዶ ከግብጽ ምድር አወጣቸው።
ራሱ ህዝቤን አወጣለሁ ብሎ አወጣቸው። ከዛ በኋላ ሲጓዙ በፊታቸው ባህር ነበረ። ባህር ጋር ሲደርሱ ደግሞ ሲደነግጡ አይ እኔ ያለው ብሎ እግዚአብሔር ባህሩን ለሁለት ከፍለው አሻገራቸው። ባህር ተከፈለ። ለመጀመሪያ ጊዜ ተአምር። ይሄ የሚገርም ነገር ውሃ እንደዚህ ቆመ፣ አለፉ ይላል በባህር። እሱ ለኛ እንደ ጥምቀት ምሳሌ ነው ይለናል። እኛንም እንደ ጥምቀት አሁን እኛ እንጠመቅልን ጌታን ስንቀበል ከወጣን በኋላ እንጠመቃለን ተምረን። እንደዛ ምሳሌ ሆነልና ወጡ ይላል። ባህር ተከፈለ ከፊታቸው። እሱም ብቻ አይደለም፣ በምድረ በዳ መና በሉ ይላል። ያ መና ክርስቶስ ነበረ ብሎ ይናገራል። ቆሮንቶስ ምዕራፍ 1 ቆሮንቶስ 10 ላይ ስታነቡት ይገርማችኋል፣ ትጠነቀቃላችሁ። እሱም ስታነቡ የሁላችሁ ምን ይላል? መና በምድረ በዳ ደግሞ መገባቸው ይላል። መና በሉ፣ ከሰማይ የተጋገረ እንጀራ እየወረደ የመላኪን እንጀራ ሰው በላ ይላል። ሌላ ክፍል ላይ መና በሉ አበላቸው እግዚአብሔር። ያ መና ክርስቶስ ነበረ ይላል። አይገርምም? በስጋ ለብሶ እንደኛ መጨረሻ ዘመን ላይ አልተወለደም እንጂ እስራኤላውያን በምድረ በዳ የሚያበላ እሱ ነው ለካ። ጌታ ኢየሱስ እንኮ ይሄ ስጋዬን ብሉ ይሄን አለ፣ እኔ የህይወት እንጀራ ነኝ አለ ጌታ ኢየሱስ። ለካ እሱ ነው ሲያበላቸው በምድረ በዳ የኖረው መና እሱ ክርስቶስ ነበረ ይላል። በምስጢር ከነሱ ጋር ነበረ። ከአለት ውሃ ጠጡ ይላል። አለት ተመቶ ውሃ ጠጡ ይላል። ያ አለትም ይላል ክርስቶስ ነበረ ይላል። የሚገርም ነገር። እኔ የህይወት ውሃ ነኝ ያለው ለካ እሱ ነው ሲያጠጣቸው ነበር። ከዛ ጠጡ። መና የሆነውን ከሰማይ የመጣው የበሉት ያ ኢየሱስ ነው በምስጢር የበሉት። ለካ ለዛ ነው ጀግና ሆኖ ምድረ በዳውን ያቋርጡ የነበረው ማለት ነው። እና ስለነሱ መውደቅ ግን ይነግረናል። ስሙን ባካችሁ ለሌሎቹ ሼር እያደረጋችሁ አድምጡኝ ወገኖች። የቆሮንቶስን ቤተክርስቲያን ማን እንደሆኑ ነግራችኋለሁ። ባካችሁ ስሙ። ለነሱ ይሄ ሲያስጠነቅቅ ከነሱ የባሰ በዚህ ዘመን ታያላችሁና ስሙን። እና መና በሉ። መናው ክርስቶስ ነበረ። አለት ከአለቱ ጠጡ። እሱም ክርስቶስ ነበር። አለቱ ክርስቶስ ነው ለካ። አዲስ ኪዳን ለመጥቶ እንደሚመታ ሲነግረን ነው። ክብር ሁሉ ለጌታ ይሁን። ኢየሱስ ከዛ በምድረ በዳ ከነሱ ጋር ነበረ። መንፈስ ቅዱስ ነበረ። ቀን በዳመና አምድ፣ ሌሊት በእሳት አምድ ይመራቸው ነበር ይላል። ያ ዳመና ደግሞ መንፈስ ቅዱስ ነበረ። ሃሌሉያ። ዳመናው ሲነሳ ምልክት ይነሳሉ። ዳመና በዳመና እኛ ዛሬ በመንፈስ ቅዱስ እንደምንመራ መንፈስ ቅዱስ ወደ እውነት ሁሉ እንደሚመራን እነሱ በዳመና ይመሩ ነበር። ዳመና ሲነሳ ይነሳሉ። ዳመናው ሲቀመጥ ይቀመጣሉ። እኛው መንፈስ ቅዱስ እንደሚመራን ማለት ነው። ቅዱሳን እውነተኛ ሰው በመንፈስ ቅዱስ ይመራል። ይሄን ይወቁ። እና ይመሩ ነበረ። ካሌብ እኮ ልዩ የሆነበት ምክንያት መንፈስ ነበረበት ይላል። በመንፈሱ ይመራ ነበር። መንፈሱን ያደምጥ ነበር። መንፈሱን ይከተል ነበረ። እስራኤላውያን ይሄ ክርስቶስን መንፈስ ቅዱስ ከነሱ ጋር ነበረ። እግዚአብሔር ግን ይላል አሁን ስለኛ ስናገር ስለ ዘመን መጨረሻ በበዙቱ ደስ አልተሰኘም ይላል። በምድረ በዳ ቀርቷልና ይላል። ከዚህ ይጠብቃችሁ የሰራዊት ጌታ እግዚአብሔር ይጠብቀን። መና በልቶ ክርስቶስ የሆነው አለት ጠጥቶ የህይወት ውሃ የሆነው ክርስቶስ የሆነው በመንፈስ ቅዱስ እየተመሩ እግዚአብሔር ፕሮቴክት እያደረጋቸው ሲመሩ ምድረ በዳ ላይ ቀሩ ይላል። ለምን ይላል? ቀሩ። እግዚአብሔር አዘነ አልተደሰተምና ለኛ ለምሳሌ ነው የተጻፈው። ተጠንቀቁ። ከዛ ወጥቶ የእግዚአብሔርን ክብር አይቶ ከእግዚአብሔር ተመግቦ እግዚአብሔር ረድቶት የሚቀርሰው አለ ብሎ ያስጠነቅቀናል። ስለዚህ ርዕሴ የቆመ የሚመስል እንዳይወድቅ ይጠንቀቅ የሚለው ነው። ክብር ሁሉ ለኢየሱስ ይሁን። እና ምን ይላል? ለቆሮንቶስ ሰዎች ምንድነው ችግራቸው ይላል። ችግራቸው በምድር ላይ ትንሽ ሲቆይባቸውም መናውም ውሃውም ያጉረመርሙ ነበር። ማጉረምረም ነው ይላል። አምኑም እግዚአብሔርን አንዴ በልቶ እንደገና ደግሞ ይጠራጠራሉ። ይችላል ሊሰጠን ይችላል። ውሃ ሰጠን፣ እንጀራ ሊሰጠን ይችላል። እንደገና መና ሰጠን፣ ውሃ ሊሰጠን ይችላል። እግዚአብሔርን ይጠራጠሩ ነበር። ይሄ ታምረኛውን አምላክ ይችላል። በፈቃዱ ይመራሻል። የሚያስፈልግ ነገር ፕሮቫይድ ማድረግ ይችላል። እምነት ጎሏቸው ነበር።
ስለዚህ በእምነት ገባ ይላል። ስለ ኢያሱና ካሌብ ሲናገር አምኖ ነበር። እነሱ ይታመኑ ነበር በእግዚአብሔር። ምክንያቱም ያወጣን ያገባናል ብሎ ያምኑ ነበር። ምንም ቢሆን ብሎ እግዚአብሔር ላይ ይጸኑ ነበር። እግዚአብሔር በጣም ነው በኢያሱና በካሌብ ደስ የተሰኘው። ሌሎቹ በምድረ በዳ ቀሩና ወገኖቼ ተጠንቀቁ ይላል። እና ምንድነው ክፉ ነገር ያደርጉ ነበር። ለምን? በምድረ በዳ ላይ ያመነዝሩ ነበር። ደግሞ አይ ይሄ ያወጣ ማን ነው? እግዚአብሔርን አያውቁም እኮ። እንደገና የጥጃ ምስል ሰርቶ ማለት ነው። ወይኔ እንትና ደግሞ ስጋዊ ነው ራሱ ማነው? ሃሮን ሙሴ አንደፍታ ዞር ስል እሱ ደግሞ ይሄ ነው አምላካችሁ፣ ይሄ ነው ዘንድሮ ነቢያቶች ሐዋርያ ነን የሚሉ ነብይ ነን የሚሉ ሰዎች እንደሚሉ በቃ እግዚአብሔር ይባርክሻል እንዲህ ያደርግሽ። እግዚአብሔርን መጠበቅ ሲገባችሁ ዝም ብሎ ያበዛ እንደዚህ ያደርጋል ብሎ እንደሚያታልሉ ማለት ነው። ሃሮን ስጋዊ ነው፣ ሰዋዊ ነው አሮን። የሚገርማችሁ ነገር እግዚአብሔር ነው የመረጠው። ግን ነገር ግን እንደ በስጋ ያስባል። የምታይ ነገር ሰራላቸው። እግዚአብሔር በዚህ አታስመስሉኝ፣ በላይ በሰማይ በታች እኔ ልዩ ነኝ ብለዋል እግዚአብሔር። ይሄ ነው ማለት አይቻልም። ይሄ ነው አለ ሃሮን። ይሄ ጥጃ ምስል ሰርቶ አሳያቸው። ይሄ ነው ከግብጽ ምድር ያወጣቸው አሉ። አዘነ እግዚአብሔር። ነው ጣዖት ያመልኩ ነበር። የምታይ ነገር በምታይ ያምኑ ነበር። እና እግዚአብሔር ጥልቅ ነው፣ ከኛ ጋር ነው ባይታይም ወገኖቼ። የማንፈስ ስለሆነ ነው ማይታየው። እና ደስ አልተሰኘም ይላል። እሱም ብቻ አይደለም ያጉረማርሙ ነበር። ቶሎ አይሰጠንም ብሎ ያጉረማርሙ ነበር። ከዛ ደግሞ ዝሙት ያደርጉ ነበር። ደግሞ አንድ ሰፈር ላይ ሲሰፍሩ ከሞዓባውያን ጋር ዝሙት ያደርጉ ነበር። ቅዱስ የሆኑ የእግዚአብሔር ሕዝቦች በቃ በእውነት። ከዛ ብዙዎች በእባብ ተነድፎ ተመቱ ይላል። ብዙዎች በምድረ በዳ ከሰሙ። እግዚአብሔር ከነዓንን ውረሱ ብሎ ያወጣቸው የድል አምላክ የክብር አምላክ የምድር ሕዝብ ሁሉ የተንቀጠቀጠ ባህር የሚከፍል ከሰማይ የሚያበላ ከአለት ውሃ የሚያወጣ ይሄ አምላካቸው ምን አይነት ነው? የተደነቁ። እስራኤል ግን ቀለዱ። እስራኤላውያን ግን ራፖና ማሳዳ። እግዚአብሔር የምድር ዳርቻ ፈጣሪ ነው። እግዚአብሔር ኃያል ነው። እግዚአብሔር ታምረኛ ነው ወገኖች። የሌለውን እንዳለ የሚጠራ አምላክ ነው። ስሙ የተባረከ ይሁን። ስለዚህ ወገኖች ሆይ ጌታን ይፈታተኑ ነበር ይላል። ሕዝብ አለ እግዚአብሔር እስከ መቼ አያምንብኝም? ስለዚህ አይገባም አለ። እስከ መቼ አያምኑብኝም? እምነት ይወዳል እግዚአብሔር። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ በምድረ በዳ ውሃ ውስጥ እንደተተከለ ዛፍ ነው። ፍሬው እንደማያቋርጥ ቅጠሩ እንደሚለማልም በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ ጌታ ኢየሱስ። ለአባቴ ቤት ብዙ መኖሪያ አለ፣ እስከ ምድር ዳርቻ ከእናንተ ጋር ነኝ፣ ሁሉን አሸንፌአለሁ፣ በእኔ እመኑ ብሎ ሄደ። ታመኑ፣ እምነታችሁን አሳድጉ። ጌታ ኢየሱስ በተመለሰ ጊዜ እምነቴን ያገኝ ይሁን ብሎአል። ጌታ ኢየሱስ አገኝ ይሁን እኔ ስመጣ አለ። እምነታችሁ እየወደቀ አይሂድ። እምነት ጨምሩ ወገኖች። ቆም ያለው ብላችሁ ብቻ እንደው እንትናችሁ ከሌላ ሰው ስለተሻላችሁ ብቻ ጥሩ ናችሁ ማለት አይደለም። እንደ ቃሉ ነኝ ወይ? በእውነት እየሄድኩ ነው ወይ? መንፈስ ቅዱስ ይነዳኛል ወይ? እግዚአብሔርን አውቀዋለሁ ወይ? ከዚህ የሚበልጥ ነገር አለው እግዚአብሔር። አንቺ ዘንድ ካወቅሽው ነገር የሚበልጥ ነገር አለው እግዚአብሔር። ስሙ የተባረከ ይሁን። እና በዘመኑ መጨረሻ ያለውን ለኛ ምሳሌ ሆኖልናል። ወጥተዋል ግን አልገቡም ብሎ ይናገራል። ለቆሮንቶስ ቤተክርስቲያን የቆሮንቶስ ቤተክርስቲያን ማናቸው ሲባል የሚገርም ነገር ኮችና ቆሮንቶስን አንብባችኋል? የሚገርም እኮ ነው። ጸጋ ስጦታ እኮ ለጉድ መገለጡ፣ ፈውሱ፣ ታምራቱ፣ ልሳኑ በስማ አይደማመጡም። ራሱ ሻጳ ካራባላ ባራባ ረብሻ ነው። በቃ መገለጡ ታምራቱ ብዙ ነው። ህይወት ግን የለም። አይገርም? ክርስቶስን የሚመስል ህይወት ግን የላቸው። ዝማዊ፣ ውሸታም፣ የሚካሰሱ፣ የማይዋደዱ፣ የሚፈራረዱ፣ ጣዖትን ለጣዖት የሚሰግዱት የጣዖት የታረደውን የሚበሉ ናቸው። ምንም አይጠነቀቁም እኮ ለህይወታቸው። የቆሮንቶስ ቤተክርስቲያን ጸጋ ስጦታ ፈሶ የዘመን መጨረሻ አይመስልም። በዚህ ዘመን አይመስልም። እስቲ በተለይ ሌላ ሀገር ታውቆ ይሆናል። ኢትዮጵያ ላይ
በኢትዮጵያ ያላችሁ ኤርትራ ላይ ያላችሁ የእግዚአብሔር ታምራት አልፈሰሰ። እግዚአብሔር ፈውስ እያደረገ ነው። ታምራት እያደረገ ነው። ብዙ ነገሮች እየሰራ ነው። ጸጋ ስጦታዎች ይሰራሉ። ህይወት የታል? ክርስቶስ መልክ የታል? ብርሃን ነን እኛ፣ ጨው ነን እኛ። የታል ታዲያ? ግን ታምራቶቹን መከተል ፈውስ ለስጋዊ ፈውስ እኮ ስጋን ነው የሚፈውሰው አይደል? ለስጋዬ ነው በረከት በቃ ፍለጋ ምድር ላይ ያለውን ነገር ፍለጋ ወዲ ጸጋ ስጦታ ፍለጋ ይሮራጣል ሰው። ህይወቱ ኳሊቲ አይደለም። የቆሮንቶስ ቤተክርስቲያን እርስ በርስ ካሰሱ ፍርድ ቤት በቃ እርስ በርስ ሲዋሹ ጉዳቸው አይደለም። ሲያሙ ጉዳቸው አይደለም። አንዱ ላይ ሲፈርድ ጉዳቸው አይደለም። ሲገዳደሉ ጉዳቸው አይደለም። አይ ከዛ ያድነን። የቆሮንቶስ ቤተክርስቲያን ከመውድ እግዚአብሔር ያድነን። ፍሬ መንፈስ ፍሬ ነው ክርስቶስን የሚገልጠው እንጂ ጸጋ ስጦታ እኮ እንዲሁ ለኃጢአተኛ የሚሰጥ ጉዳይ ነው። ጸጋ ስጦታ ትንቢት ስለተናገረ ሰውየው ስለፈወሰ ስለ ብዙ ነገሮች ስለሆኑ እሱንም መሆኑን እንጃ ስለሆኑ ሰውየው ጥሩ ክርስቲያን ነው ማለት አይደለም። ህይወት ነው ህይወት። በክርስቶስ የነበረው ሐሳብ እሱ በእናንተ ዘንድ ይሁን። እሱ ሁሉን ትቶ ለሰው የሚኖር አባቱን የሚታዘዝ የከበረ ነው ክርስቶስ። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን። ትሕትና ነው እሱ፣ ፍቅር ነው እሱ፣ የዋህ ነው እሱ። ሃሌሉያ! የክርስቶስ የነበረው ሐሳብ ሰው መውደድ ነው እሱ። ክፎች ሙንካ ፍቅር ማለት ነው እሱ። የይቅርታ መንፈስ ነው። ጫዶሎ ቦስያ ሀጋራ ቦስ እንደ አናማስ ኦቶሎጎ ማንዳ መንፈስ ቅዱስ እርዳቸው ወገኖቼ፣ እኔን እርዳኝ። የዘመን መጨረሻ ቅዱሳንን እርዳን። መንፈስ ቅዱስ የመጣ ኢየሱስ የላከ ንጉስ እርዳን። ይቴን እኔን እርዳን። በቃ ጨክነን ቆመን በሰማይ እንድንገናኝ እርዳን። በምድርም ችግራችንን ፍታ አስከደን ጌታ ሆይ። ስለዚህ እስራኤላውያን ምሳሌ ናቸው። ተጠንቀቁ። ማትጠነቀቁ ከሆነ እናንተም እንደዚሁ ትቀራላችሁ። የቆመ የሚመስል ቆሜ ያለው ደህና ነኝ ከእንትና እሻላለሁ። ኧረ እንትናማ ወድቃለች። ጭራሹ ነው በእሷ ትለካለች እንዴ? በእንትና ትለካለህ እንዴ? በነቢዩ ትለካለህ? ከነቢዩማ ነው የሚሻላለሁ። ኧረ ስለመሻል ሳይሆን ስለ እውነት እንደ ቃሉ ስለመኖር ነው። ቃሉ ነው የሚመዝነን እንጂ እንትና ስለወደቀ አይደለም። እነዛ ነቢያቶች ወደቁ፣ እነዛ ፓስተሮች አይታዘዙ፣ እነዛ በቃም ያገለግላሉ፣ ግን ያው እንትን ይላሉ፣ ግን በህይወታቸው ምንም የለም። ፓሶቶሎ ኮማንዳ በእነሱ እኔ ራሴን አለካም። በተአምር ህይወት ክርስቶስ ነው። በክርስቶስ ኢየሱስ የነበረ ሐሳብ እሱ በእኛ ዘንድ ሊኖር ይገባል። የሚያምንብኝ እኔም ማደርገው እሱ ደግሞ ያደርጋል አለ ጌታ ኢየሱስ። እነሱ ስለ ታምራት ያወራሉ። ታምራት ማለት አይደለም ህይወቱ እንደኔ ነው ያለው። ህይወቱ እንደኔ የፍቅር ህይወት፣ የእውነት ህይወት፣ የመታዘዝ ህይወት፣ አባቱን የማክበር ህይወት፣ የመጸለይ ህይወት፣ ሃሌሉያ፣ እንደ ቃሉ የመኖር ህይወት። ሃይ ኢየሱስ ጌታ ነው። ለምን እሱን ነው እኮ የምንከተለው ወገኖች ሆይ። እንደዚህ ስል አቅም አለን፣ ኃይል አለ፣ ጸጋ አለ። ጌታ ይረዳናል። በቃ ከችግራችንስ ያወጣናል። እንዴ ወደ እኔ እንዳለ ጌታ ማናቸውንም ነገር በስሜ ብትለምኑ እኔ ያደርጋለሁ። ኧረ የሚያስፈልገን ነገርስ አለ፣ ያደርግልናል። መጸለይ ያስፈልጋል። ማጸለይ ብቻ አይደለም መጸለይ፣ ፊቱን በዛው ማግኘት። ለምን ሌላ ሰው ይጸልይልናል? እኔ ራሴ ጌታ ኢየሱስ እኮ ግድግዳውን አፈረሰና ሁላችንን ማስገባ። ጌታ ኢየሱስን ፊት ለፊት እያየ አባታችን አባ የምንልበት መንፈስ ሰጠንላል። ማግኘት እንችላለን። በእውነት እኔ ብቻ አይደለም መጸለይላችሁ፣ ራሳችሁ መጸለይ ትችላላችሁ። እንትና ልጸልይ ብቻ አይደለም። እሱ ማን ነው? ያውም ህይወቱን እናውቀዋለን እኮ ሳታን እሱ ጋር ኧረ እኔ ራሴ በክርስቶስ ኢየሱስ ወደ አባቴ ይገባለሁ። መገረጃው ተቀደደ፣ ከእግዚአብሔር ጋር ተገናኘን። ወገኖች ሆይ በርቱ። በምድርም ወላጅ እንደሌላችሁ ልጆች አልተዋችሁም ብሎናል ጌታ ኢየሱስ ነው ያለው። በሰማይም የዘላለም ህይወት አለ። ምድር ላይ ሊያሰናካክለን ሰይጣን ብዙ ነገር ያደርጋል፣ እንደ ቆሮንቶስ ቤተክርስቲያን። ከዛ ይጠብቀን።
ጸጋ ስጦታ ብቻ አለ በቃ መንፈስ ቅዱስ እየሰራ ነው ብለን እናስባለን። ኖ ያስፈራል። ሐዋርያ ጳውሎስ ተጠንቀቁ፣ እስራኤላውያን ቆሜያለሁ እያሉ እየሄድን ነው፣ ደህና ነን እያሉ ተመርጠናል እያሉ በምድረ በዳ ቀሩ። እናንተ ተጠንቀቁ፣ ለእኛ ትምህርት ተጻፈ። ቆሮንቶስ ምዕራፍ 10 ደግሞ በደንብ አንብቡ። ማሶቶሎ ኮማንዳ ሪፖኒያና ማሱታ ኃይል የእግዚአብሔር ነው። እንደዚህ ስላችሁ ኃይል እንድንለምን ነው። ኃይሉ ይሰጣናል። በቃ የወደቀ አይነሳምን? በእውነት የሳቴ ሰው አይመለስምን? እንመለሳለን። ይረዳናል። ረዳታችን ሰማይና ምድርን የፈጠረ እግዚአብሔር ነው። ጌታ ሆይ ተባረክ፣ ተባረክ። ዛሬም እጸልያለሁ ወገኖች ሆይ ለእናንተ እጸልያለሁ፣ ለቅዱሳን ሁሉ እጸልያለሁ። አብረን እንድንወርስ ብቻ ነው ፈልገው። ለዛ ነው የምጸልየው። እንደገና ደግሞ ቤተክርስቲያን እንድትነሳ መውቀስ ብቻ አይደለም። ጌታ ኃይል ይሰጣል። የወደቀም ቢሆን እድል አለ። ሞቶ ካልሆነ ከምድር ገና ያልሄደ ከሆነ እድል አለ። መጸለይ ይችላል፣ መመለስ ይችላል፣ ንስሐ መግባት ይችላል። የክርስቶስ ኢየሱስ ደም ኃጢአት ሁሉ ያነጻል። እንደገና እንደ አዲስ መቅረብ ይችላል። ፓሶቶሎ ኮማንዳ ሪፖኒያ ኢየሱስ የእግዚአብሔር ልጅ ኢየሱስ ዛሬ ጸልያለሁ። ለእህቶቼ ጸልያለሁ፣ ለወንድሞቼ ጸልያለሁ። ጌታ እግዚአብሔር ለቤተ ክርስቲያን ጸልያለሁ፣ ለትዳር ጸልያለሁ። እግዚአብሔር ለፈራረሱ ለምድር ጸልያለሁ። እግዚአብሔር ሆይ አቤቱ አንተ ወደ ምድር ስትመለከት ምን እያየ ነው? ጌታ ሆይ ምን እያለች ነው ምድር? ምድር ምን ትመስላለች? እባክህ ጌታ ሆይ በዚህ ሰዓት እኔና ወገኖቼን እኔና ቤተ ክርስቲያንን ለምድር ጨው ብለህ ያስቀመጥከን ለዓለም ብርሃን ብለህ ያስቀመጥከን እንደሚገባ ስላልሆነን ይቅር በለን፣ ይቅር በለን። እግዚአብሔር ሆይ በደም ይርጨን። እባክህ አትዘን ጌታ እግዚአብሔር ሆይ በዛ ምክንያት ጌታ እግዚአብሔር ሆይ ምድር ላይ አትቆጣ፣ ምህረት አድርግልን፣ ይቅር በለን ጌታ። እኛ እንደ ምልክት በምድር አለን፣ ቤተ ክርስቲያን አለች፣ ምስክር ልትሆንልህ አለች። ስለበደለች ይቅር በል፣ ይቴ ስለበደለች ይቅር በል፣ ወንድሜ ስለበደለ ይቅር በለን፣ ይቅር በለን። በእውነት ደካማ ነው፣ ስጋ ደካማ ነው፣ መንፈስ ግን ተዘጋጅቷል። አቤቱ መንፈስ ቅዱስ አግዘን፣ እንደገና ታረቀን፣ እንደገና ኃይል አልብሰን፣ እንደገና ሻላቡ ካሃዲ ሾሮ ቦሎ ጋማንቱረቲ ታንቱ ነማስ አኪናሞ ሶዶቦ ናሴያ አላፑራማ ኤላሞ ጌታ ሆይ በተለያየ ችግር ውስጥ ያሉ አሁን ይውጡ። ከምህረት የተነሳ መውጣት ይሁን መነሳት ይሁን። በኢየሱስ በተዘጋ በር ይከፈት ብዬ ለምናለሁ። ኢቶቼ ላይ ተዘጋ፣ በወንድሞቼ ላይ ተዘጋ። ጌታ እግዚአብሔር ሆይ በእውነት የተወጠረች የት ልግባ ያለች ነፍስ ዛሬ በኢየሱስ መውጣት ቀን ይሁን። እኔ ለመንኩ በክርስቶስ ኢየሱስ መውጣት ይሁን። ለኢቶቼ መውጣት ይሁን፣ ለወንድሞቼ መውጣት ይሁን፣ ስኬት ይሁን፣ ኃይል ይሁን። ማሶቶሎኮማ ኤራባቼና ማለጋንዲያ የጉብኝት ቀን እንዲሆን ለመንኩ፣ እለምናለሁ። ጌታ እግዚአብሔር በእውነት ጌታ ሆይ ጀምረናል፣ ከአንተ ጋር በብዙ ነገር ደክመናል። አቤቱ አሁንም እድል አለ። ጌታ እግዚአብሔር ሆይ አሻግረን፣ ወደ ማዶ አሻግረን፣ ወደ አሰብክልን አሻግረን፣ በመንገድ እንዳንቀር ኃይል አልብሰን። ጌታ ሆይ እንደ እስራኤላውያን በምድረ በዳ እንዳንቀር፣ ያም እንዳናሳዝን በብዙዎች ደስ አልተሰኘም ተብሎ እንደጻፈ በምንድን ነው ያዘንከው? እባክህ ይቅር በለን፣ እባክህ ይቅር በለን። ወገኖቼን ይቅር በል፣ እህቶቼን ይቅር በል፣ ወንድሞቼን ይቅር በል። በዚህ ሰዓት እንደገና አስገደን፣ እንደገና በእኛ ህይወት መስራት ጀምር ጌታ ሆይ፣ ጀምር ጌታ ሆይ። ኃይል አልብሰን ጌታ ሆይ። ሰማይ በላችን ላይ ክፈት። ማሶቶሎኮ ማንዳላላቦስ የጨለማ ጉልበት ነገሮችን የሚያጨልምብን የታሰረ ይሁን። ቅዱሳንን ህይወት የሚበላ የሚያጨናግፍ ፍሬያቸውን የሚበላ እንደውን የሚያደነዝዝ ድንግዝግዝ የሚያደርግ የሚያጨልም አንተ የጨለማ ጉልበት በኢየሱስ ስም ዛሬ የተቀደደ ይሁን። በይቴ ፊት ያለ መጋረጃ ይቀደድ። አንተን እንዳዩ መንግስትን ክብር እንዳዩ ያዘጋጀላቸውን በረከት እንዳዩ የጨለማ ጉልበት የታሰረ ይሁን። እናንተ አጋንንቶች፣ እናንተ ርኩሳን መናፍስቶች፣ እናንተ የጥልቁ መልእክተኞች በክርስቶስ ኢየሱስ ስም የታሰራችሁ ነው። በስሜ አጋንንትን ታስወጣላችሁ ተብሎ እንደጻፈ እናስወጣችኋለን። ከተደበቃችሁበት ካላችሁበት የኢየሱስ ስም እየተከታተለ ያወጣችኋል። ንደዱ፣ በኢየሱስ ስም ተቃጠሉ። ስራችሁ ይፍረስ። ከይቴ ፊት ፍረሱ። ከጤናዋ ፊት ፍረሱ። ከህይወቷ ፊት ፍረሱ። ከወንድሜ ጤና ፊት፣ ከወንድሜ ቤተሰብ ፊት፣ ከወንድሜ አገልግሎት ፊት In the name of
ጂሰስ ሻፑራማ ስሙ ከስሞች ሁሉ በላይ ነው። ስሙ ይነቅላል ይተክላል። ስሙ ኃያል ነው። ማሶቶ ለኮማንዳ ከስም ሁሉ በላይ ስምን ሰጠው። ያለ ልክ ከፍ ከፍ አደረገው። ጉልበት ሁሉ ይንበረከክለታል ተብሎ ተጽፏል። በኢየሱስ ስም ጉልበት ሁሉ ይንበረከክ ጌታ እግዚአብሔር ለዚህ ክብር ለዚህ ስም ኢየሱስ ስሜና ክብር እባክህ በዚህ ሰዓት ጉብኝት አድርግ ጌታው። በኢቴ ቤት ውስጥ ተመላለስ። ለለምን የሰራዊት ጌታ እግዚአብሔር በክርስቶስ ኢየሱስ ስም እለምናለሁ። በኢቴ ቤት ውስጥ ተቸገረችው እግዚአብሔር ቋጠሮ ፍታ ታሪክ ቀይር ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ቤተሰብ መካከል ተመላለስ። በወንድሜ ቤት ተመላለስ። ትዳሩ ላይ ተመላለስ። ህይወቱ ላይ ተመላለስ። ሸራፑና ማስያ ጌታ ሆይ በዚህ ሰዓት እጅ ይመላለስ እለምናለሁ ጌታ። እጅ ያጠግባል ጌታው። ያጡት ያግኙ ጌታው። የወደቁ ይነሱ ጌታው። ጨለመባቸው ብርሃን ይሁን በኢየሱስ ስም። ዛሬ ብርሃን ይሁን። መጋረጃው ተቀደደ። ኢየሱስ ያድናል። ጌታ ኢየሱስ ሆይ እለፍ የኔ ጌታ። በቤተ ክርስቲያን ውስጥ ጌታው በእውነት ወገኖች የተቸገሩበት ነገር በኢየሱስ ስም ተነቅሎ ይውጣ ጌታው። ተነቅሎ ይጣል ጌታው። ፍሬ የሚከለክል የመንግስትን ክብር የሚያጨልም ጌታው ህዝብ ወደ ቤተ ክርስቲያን እንደሚገባ እንዳይሄድ የሚያደርግ ጌታው እንዳይሰማ የሚያደርግ ቃልን የሚያጨልም በኢየሱስ ስም የተከለከለ ይሁን። የፈራረሰ ይሁን። ኃይል ያንተ ነው ጌታው። ኃይል ያንተ ነው። በቃ ለምኑ ብለናል። ለምናለን። እባክህ ጌታ ሆይ ለምናለሁ። ስለ እህቶቼ ለምናለሁ። የተቸገሩበትን አንተ ታውቃለህ። ስለ ወንድሞቼ አንተ ታውቃለህ ጌታ ሆይ። አቤቱ አንተ ሞተሃል፣ ታርደሃል፣ ከነገድ ከቋንቋ ሰብስበናል ጌታ ሆይ። ለእህቶቼ ጸልያለሁ ጌታ፣ ለወንድሞቼ ጸልያለሁ፣ ለቤተ ክርስቲያን ጸልያለሁ። መነሳት ይሁን ጌታ፣ ማግኘት ይሁን ጌታ። በሮች ይከፈቱ ጌታ። አቤቱ ጌታ ችግሮች ይነቀሉ ጌታ። ህመም ይነሳ፣ ደዌ ይነሳ በኢየሱስ ስም። እርግማን በኢየሱስ ስም ወደ በረከት ይቀየር። ሻታና ማሶቶሎ እግዚአብሔር ሆይ በፊት ነን። በቃ በዘመን መጨረሻ ጌታ እግዚአብሔር ሆይ እንደ እስራኤላውያን በመንገድ እንዳንቀር ጌታ እግዚአብሔር ሆይ የቆመ የመሰለን እንዳንወድቅ ይለምናሃለሁ። አድርሰን ወደ መንግስት ክብር፣ አድርሰን ወደ ቤታችን፣ አድርሰን ወደ አስጀመርከንን አስጨርሰን ጌታ። የተጀመሩ ነገሮች ይለቁ ጌታ ይለቁ። ይቴ የጀመረችው ነገር ይከናወንላት። በሰላም ካንተ ጋር ትሄድ። ወንድሜ የጀመረው ነገር ይከናወንላት። ከፊቱ ውጣ ጌታ። ሳቤን ካንተ ኋላ እንሮጣለን። ሳቤን ወደ አንተ ወደ ክብር፣ ሳቤን ወደ በረከታችን፣ ሳቤን ወደ አሰብክልን ሐሳብ ማሻካባላቦስ። አሜን አሜን አሜን። መንፈስ ቅዱስ አለ። መንፈስ ቅዱስ ስራ እየሰራ ስለሆነ ያመሰግናለሁ። አቤን እያከበርክ ስለሆነ፣ ወልድን ከፍ ከፍ እያደረክ ስለሆነ፣ እህቶችን ደግሞ ካሉበት እያወጣ ስለሆነ፣ ወንድሞችን እያሻገርክ ስለሆነ ክብር ውሰድ፣ ምስጋናን ውሰድ። አባት ሆይ አቤቱ አምልኮ ለአንተ ይሁን። አባ እግዚአብሔር ወደ አንተ ገባን። ያለ አንተ ማን አለን? ልጆች አንተን ተስፋ ያደርጋሉ። አይኖቻችን ወደ አንተ ናቸው። እባክህ እርዳን። በቃ ኃይል አልብሰን። በቃ ሁልጊዜ በጸሎታችን እንድንተጋ ይርዳን። ቃልን እንድናነብ ይርዳን። በኢየሱስ ስም ቃልን ግለጥላት፣ አብራላት ጌታው። ስታነብ ጨልም አይልባት። በቃ ይብራልሽ በኢየሱስ ስም። ለአንተም ይብራል ወንድሜ በኢየሱስ ስም። ቃል ይገለጥ። አሜን። ይሄ ቃል ህይወት ነው። ይሄ ቃል የዘላለም መኖሪያችን ነው። ብዙ ቃል ሃሌሉያ ዘላለማዊ ነው። አንድ ቃል ከምታልፍ ሰማይና ምድር ቢያልፍ ይቀላል። እግዚአብሔር ሆይ ቃሊና ክብር። ቃል በእኛ ውስጥ ስራ ይስራ። የሰማይ አምላክ እግዚአብሔር ሆይ ልጆቼ ላይ ምልክት አድርግ። ስለ ክርስቶስ ምልክት አድርግ ጌታ። የመብለጥ ምልክት፣ የኃይል ምልክት፣ የመሄድ ምልክት ጌታ፣ የስኬት ምልክት ሻካ ባላራዲናሞ የዳሜ ምልክት አድርግባቸው። ምልክት ይሁንላቸው በኢየሱስ ስም። አስቀድማቸው አንተን ጠብቀዋልና አይፈሩ። አታፍሪምና አትፍሪ። ሻሎባስ ዳንቶኖ ማሶቶኮሎባስ አሳፍርም። የጀመርነው ከኛ ጋር የጀመረው እግዚአብሔር አይጥልም። ራስሽን ካልጣልሽ በስተቀር እንደ እስራኤላውያን ራሳቸው እምቢ አሉ። በቃ ስንቴ ታገሳቸው፣ እምቢ አሉ፣ ቀሩ በምድረ በዳ። እኛ እንደ ኢያሱና እንደ ካሌብ ነን። ኃይላችን እግዚአብሔር ነው። ኃይላችንን ያድሳል።
ጌታው ዛሬ ታድሶ ለይቶቼ እንዲሆን ጸልያለሁ። ለወንድሞቼ ታድሶ እንዲሆን ጸልያለሁ። በተለያየ እግዚአብሔር የዘላለም አምላክ አቤቱ ደዌ በሰውነታቸው ውስጥ ያለ አሁን ስሜን እጠራለሁ በኢየሱስ ስም ከዳሟ ውስጥ በኢየሱስ ስም ከስሯ ውስጥ በኢየሱስ ስም ከወንድሜ ዳም ከወንድሜ ስር ውስጥ ከወንድሜ አጥንት ውስጥ በኢየሱስ ስም ከአካላቸው ውስጥ ተነቀሉ በኢየሱስ ስም። ከወድቃ ውስጥ በሽታ ለቆ ይሂድ ሸዶ በኢየሱስ ስም። የምታስፈራሩ መናፍስቶች ራማውን ለማግላዲያ ሚያስጨንቃችሁን በሱ ላይ ጣሉ። እሱ ስለናንተ ያስባል ተብሎ ተጽፏል። ጌታው ታስባለ ስለ ክርስቶስ ኢየሱስም የይቴን ነገር ጌታው የት ጋር እንደተጎዳታ ያለ አስተካክል። ጌታው አካላቸውን ፈውስ፣ መንፈሳቸውን ፈውስ። ጌታ እግዚአብሔር ስሜታቸውን ፈውስ ሲሆን in the name of Jesus ሻዶ ባላ ጋዱራ ፖተሬ ነጋላቦራ ቦሴኬ ፔሬ ደቸና ማላጋንዳ በኢቶቼና ወንድሞቼ ዙሪያ የከበበ ማንኛውም ከበባ ዛሬ በናዝሬቱ በኢየሱስ ስም የፈረሰ ይሁን። ኢያሪኮ እንደፈረሰ በጩኸት እንደፈረሰ ጮኻለሁ። ወደ እኔ ጮህ፣ እኔም እመልስልሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ያልከን አባት ሆይ ጮኻለሁ። ስለ ይቴ ጮኻለሁ፣ ስለ ወንድሜ እንደ ኢያሪኮ የከበባቸው ያስጨነቀ ያዘገየ ነገር ፈረሰ በኢየሱስ ስም ይፍረስ። አሜን አሜን። ኬሌሬዴቤስ ሰካማንቱራ ዲቸናጋቱራ ቦካላዲና አራፖና ሞና ማሶቶሎ ኮማንዳ ኢክሬቬቼና አላፑ ፓቱና አንቱን ካንቲኔ ሜሴ ሄሼኬ ፔሌሬዴ ሞሮፖጆ ነጋቱና ማሴያ ሃጂና ጋላ ሃዶራ ቦሴ ሎሮፖሴ ለሰው የማይቻል ለእግዚአብሔር ይቻላል። ለእግዚአብሔር ይሄ በእግዚአብሔር አይን ቀላል ነው በእውነት። አሜን 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 አሜን። ይችላል እግዚአብሔር። ጌታው ካለፈው ዘመናቸው ይልቅ የሚቀጥለው ዘመናቸው ብርሃን ይከናወን። ከፊታቸው ውጣ ጌታው። በእውነት ጌታው ሳባቸው ወደ አንተ መከናወን ስጣቸው ጌታው። አቤቱ ጌታው መሻገር ያቃተው ይሻገር ጌታው። በመንግስት እጅ በሰዎች እጅ ነገሩ የተያዘ ሰው በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅላቸው። ትእዛዝ አውጣ ጌታው። ለመንግስት ትእዛዝ ታወጣል። የነገስታት ንጉስ ስለሆንክ በኢየሱስ ስም ነገሩ አይለቀቅ። በኢየሱስ ስም የወንድሜ ነገር ይለቀቅ። ጌታ እግዚአብሔር ሆይ ጸልያለሁ። የሰራዊት ጌታ እግዚአብሔር ፍርድ ካንተ ዘንድ ይሁን። ፍረድላቸው ጌታ፣ ፍረድላቸው ጌታ። ልጆቻቸው ያብቡ ያፍሩ። በኢየሱስ ስም ውለጅ። በኢየሱስ ስም ልጆችሽ ይባረኩ። በኢየሱስ ስም ወንድሜ ልጆች ይባረኩ። ጌታው ትዳር ያጡትን በትዳር ባርክ። በሚጣፍጥ ትዳር ጌታው በተባረከ ትዳር በክርስቶስ ኢየሱስ ስም ይባረኩ። ዳራቸው ልጆችን የደረሱ ሁሉ ያግቡ በኢየሱስ ስም። ሰው ለብቻ ይሆን ዘንድ መልካም አይደለም ያልክ አብሮ ይሆኑ። የራሳቸውን ሰው የሚያስት ሰው ጠብቃቸው። ሐሳች ይመታ በኢየሱስ ስም። አንተ ዲያብሎስ ስራ በኢየሱስ ክርስቶስ ስም ይፍረስ። አንተ ቀድሞ ሐሳች ነበርክ፣ አሁንም የምታስት በኢየሱስ ስም የታሰራችሁ ነው። በኢየሱስ ስም መናፍስቶች የታሰራችሁ ነው። በኢትዮጵያ ላይ ያላችሁ ደጋሚና መተተኛ ሟርተኛና ጦንቃዮች በኢየሱስ ስም በእናንተ የሚሰራ መንፈስ በኢየሱስ ስም ትቢያ ይሁን። በዚህ ሰዓት በኢየሱስ ስም ይድረቅ። መስራት እንዳትችሉ ከላከላችኋለሁ። አሁን የሚከላከላለ ተብሎ ተጽፏል። በኢየሱስ ስም ነው የምንከላከለው። መንፈስ ቅዱስ ነው የሚከላከላችሁ። በኢየሱስ ስም አትስሩ። የሰራችሁትም የከሰመ ይሁን። ነጋዴዎች ጋር የሰራችሁት፣ ባለስልጣኖች ጋር የሰራችሁት፣ አትሌቶች ጋር የሰራችሁት፣ እናንተ አርቲስቶች ጋር የሰራችሁት በኢየሱስ ስም ከሸፈ። አሜን ስንል ከሸፈ። በቃ በኢየሱስ ስም በኢትዮጵያ ምድር ዲያብሎስ የሚሰራቸው ስራዎች በኢየሱስ ስም የከሰመ ይሁን፣ የደረቀ ይሁን። ዲያብሎስ በኢየሱስ ስም አየሩ ላይ ያለ የሞት መልአክ፣ ሞት የሚታውጅ መናፍስት በኢየሱስ ስም የታሰረ ይሁን። በኤርትራና በኢትዮጵያ መካከል በዚህ ሰዓት ልታደርግ ያለ የተራራጥክ ያለ መናፍስቶች በኢየሱስ ስም ከሰመ። ሃሌሉያ። ነገሩ ተገለበጠ። በኢየሱስ ስም አይከናወን። በኢየሱስ ስም አይከናወን። በአንተ ላይ የተሰራ የጦር መሳሪያ አይከናወንም ተብሎ እንደተጻፈ አንተ ዳም ጠጪ መንፈስ በኢትዮጵያ ምድር ላይ
በኢየሱስ ስም አፈረስኩ። በኢየሱስ ስም በኤርትራ ምድር አፈረስኩ። ከድንባር ላይ በኢየሱስ ስም በሰሜን ላይ የለመድከውን በኢየሱስ ስም ጌታው ስሜን አነሳው። ስሜን አነሳው። ይፍረስ ይፍረስ በኢየሱስ ስም ይፍረስ በኢየሱስ ስም። የሞት መልአክ ወደ ኢትዮጵያ ምሯሯጥ በክርስቶስ ስም የታሰረ ይሁን። ከሌላ ሀገር ምላክ በኢየሱስ ስም የታሰረ ይሁን። በኢየሱስ ስም ድንበር ተሻግረ እንዳትሄድ የታሰራችሁ ነው፣ የከሰማችሁ ነው። አጋንንቶች፣ ርኩሳት መናፍስቶች፣ ሉሲፈር እናንተ የርኩሳት መናፍስት ማሻታላ ካንዶ ማክሬቬቼና ማላጋንዶ ራፖስ ዲንታና ማሱት ኢላቡ ሰካራፑያ እግዚአብሔር እጅ ትክበድባችሁ። ተቃጠሉ በኢየሱስ ክርስቶስ ስም። ተቀላቀለ በኢየሱስ ስም ተቀላቀለ። በኢየሱስ ስም ከላከል ነው። ጣልቃ ገባን። ጌታ ሆይ አንተ ጣልቃ ግባ። አባት ሆይ ጣልቃ ግባ። ክብሩ ለአንተ ይሁን። የኢትዮጵያን ሕዝብ ባርክ። የኢትዮጵያ ምድር ባርክ። የዘላለም አምላክ ተዘራውን ዘር ባርክ። የዘላለም አምላክ ነጋዴውን ጌታ ሆይ ሆስፒታሉን ጌታ ትምህርት ቤቱን ባርክ። በኢየሱስ ስም ባረክ ነው። መርገሚን ሁሉ በኢየሱስ ስም ሽሬነዋል። ጌታ ሆይ የተረገመ እግዚአብሔር አባቶች ጥንት የተረገመ አሁን ርግማን ከሩቅ ሆኖ የሚልክ ክፉ መንፈስ በኢየሱስ ስም ተከለከለ። እግዚአብሔር ይገስጻችሁ። ከተለያየ ስፍራ የምትተነፍሱ በሚዲያ የምትተነፍሱ በተለያየ ስፍራ መንፈሳችሁ የምትልቁ በእግዚአብሔር ኃይል ከለከልናችሁ። በኢየሱስ ስም ከለከልናችሁ። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ክብር የእግዚአብሔር ነው። ሻቶና ማሶቶሎኮማ ጌታው በዚህ ሰዓት ክብር ይሰጣለሁ፣ ምስጋናን አቀርብልሃለሁ። አንተ ንጉሥ ነህ፣ የዓለም ንጉሥ፣ የነገስታት ንጉሥ። የነገስታትን ልብ ወደ ፈለገ ያዘነብላል ተብሎ ተጽፏል። ጌታው የነገስታትን ልብ ያዝ። አንተ አዘን ብለው ወደ ፈለገው ተቆጣጠር። እግዚአብሔር ሆይ ምድራችንን ተቆጣጠር፣ ዓለማችንን ተቆጣጠር። ጌታ የተለያየ እግዚአብሔር ውሃ ጥፋት ሊያመጣ ያለው ጌታ እግዚአብሔር በጎርፍ ሊያጠፋ ያለው፣ በእሳት ሊያጠፋ ያለው፣ በምድር መንቀጥቀጥ ሊያጠፋ ያለው፣ በጦርነት ሊያጠፋ ያለው የሰማይ አምላክ ከልክለው ጣልቃ ግባ። እንካ ምድርን እንካ። ጌታው በምህረቲ በቸርነቲ ራራ። ኃይል የእግዚአብሔር ነው። ለእግዚአብሔር ክብርን ይሰጣለሁ። ለሰራዊት ጌታ ለእግዚአብሔር ይሰግዳለሁ። ጎንበስ ቀና። ሃሌሉያ። ቅዱስ 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 ያለና የነበረ የምትኖር ሁሉን የምትገዛ ጌታ አምላክ ክብር በሰማይ በምድር ላንተ ብቻ ይሁን። ሕዝብህን አደራ ጠብቅ ጌታ ሆይ። በዚህ ሳምንት ድል ይሁንላቸው፣ ከክፉ ሁሉ ይጠበቁ። ጌታ እግዚአብሔር ሆይ ማራቸው። በምህረት ምድር ትጠበቅ፣ ኢትዮጵያ ትጠበቅ፣ ኤርትራ ትጠበቅ። በምድር ዙሪያ የተበተኑ ወገኖቼ በደም ይሸፈኑ። በኢየሱስ ስም ጸለይኩ። አምላኬ ሆይ ተባረክ። ስለሰጠን ጊዜ እናመሰግናለን። የቆመ የሚመስል እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ ጥንቃቄ ይጠብቅሃል፣ ማስተዋል ይጋርዳል ተብሎ እንደተጻፈ እባክህ ጥንቃቄ ስጠን፣ ማስተዋል ስጠን። በነገር ሁሉ ጌታ ሆይ እርዳን። ክብር በሰማይ በምድር ላንተ ይሁን። የሁላችን መጨረሻ በአንተ ያማረ ይሁን። መጨረሻችንን አሳምርልን። በምድር እስካለን ድረስ ነገሮቻችንን በእጅ ላይ አኖር ነው። የኢቴን ነገር ትዳር፣ የወንድሜን ትዳር፣ የወንድሜን ቤተሰብ ልጆች የሰማይ አምላክ እግዚአብሔር በአደባባይ ሆኜ በዚህ ሰዓት በእጅ ላይ አኖራለሁ። ትዳራቸው ይጣፍጥ፣ ቤተሰባቸው ይጣፍጥ። ጌታው ስራው ይጣፍጥ፣ አገልግሎታቸው ይጣፍጥ። ጌታ እግዚአብሔር ምህረት ይሁን ይቴ ላንቺ፣ ምህረት ይሁን ወንድሜ ላንተ፣ ምህረት ይሁን። የእግዚአብሔር ጉብኝት ይሁን፣ መጎብኘት ይሁን፣ መነሳት ይሁን። እነሆ በእግዚአብሔር ዙፋን ፊት አስቀመጥኳችሁ። እግዚአብሔር ሆይ ለክብር አሳልፌ ሰጠሁ። ክብር በሰማይ ክብር በምድር ለአንተ ለአምላካችን ብቻ ይሁን። ተባረክ። ይህን ሁሉ ስለ ጌታ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ብለህ ስማን። አሜን አሜን አሜን። የጌታ ጸጋና ሰላም የእግዚአብሔር ፍቅር የመንፈስ ቅዱስ ህብረትና አንድነት ከዛሬ ጀምሮ ለዘላለም ከሁላችን ጋር ይሁን። አሜን አሜን አሜን። እግዚአብሔር ይባርካችሁ። ሳምንት ደግሞ እንገናኛለን። ጌታ ያክብርልን። የጸለይን እንቆያለን። ተባረኩ።